ከሁለት ወራት በፊት ነበር የዚችን ወጣት ጉዳይ በስፋት ስንሰማ የነበረው። ወጣቷ በየመን በረሃ ላይ ልጇን ጥላ በጣም በሚያሳዝንና በሚዘገንን ሁኔታ ህይወቷ አልፎ ተገኘ ተብሎ ነበር የተነገረን። በወቅቱ ታዲያ በጣም በርካታ ኢትዮጵያውያንን በሐዘን ያስቀመጠ ነገር ነበር። ከሁሉም በላይ ደግሞ ቤተሰቦቿና ዘመዶቿ እጅግ ቅስምን በሚሰብር ሐዘን ውስጥ እንደቆዩ እናስታውሳለን። አሁን ደግሞ አወዛጋቢ ነገር ተሰማ። ወጣቷ በዚያው በየመን በረሃ ውስጥ በህይወት እንዳለችና በከባድ ስቃይ ውስጥ እንደምትገኝ የሚያመላክቱ ክስተቶች ሰሞኑን እየተነገሩ ነው። ከዚህ ቀደም ሞታለች፣ አሁን ደግሞ በህይወት አለች እየተባለ የተወራበት ምክንያት ምንድነው? እሷ ያለችበት ሁኔታ ምን ይመስላል? የዚህን አነጋጋሪ ታሪክ ጉዳይ የተገኙትን መረጃዎች ዋቢ አድርገን እንነግራችኋለን። ሌላው ግን ዛሬ በመረጃ ከምናካፍላችሁ ጉዳዮቻችን መካከል እውቋ ሉላ ገዙን የተመለከተው መረጃ አንደኛው ነው። ይህ ቪዲዮ ለሉላ ገዙ የተላከ መልእክትን ጨብጧል። ለሉላ ገዙ የተላከው መልእክት ምንድነው? ምን አይነት ነገርን ያዘለ ነው የሚለውን እንነግራችኋለን። ከዚሁ ጋር ተገናኝቶ ሉላ ገዙ በቅርቡ ከባድ ከሚባል አደጋ ውስጥና ህይወቷን ሊያመሰቃቅለው ከሚችል ነገር ውስጥ ራሷን እንዴት ፈልቀቃ እንዳወጣችም እየተገለጸ ይገኛል። እንዴት አወጣችው? ምንድነው ያ አደገኛና ለህይወቷ ከባድ ይሆን ነበር የተባለው ክስተት? ምን ይሆን? እንመለከተዋለን። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምን ከረማችሁልን? ዛሬም ወቅታዊና አነጋጋሪ የተባሉ ጉዳዮችን እናነሳለን። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ በመሰናዶ በአዘጋጅነትና በአቅራቢነት አብሬያችሁ ቆይታ አደርጋለሁ። ወደ መሰናዶ እንለፍ። ቀደም ብዬ በመግቢያ ላይ ስነግራችሁ ዛሬ ከምንመለከታችሁ ጉዳዮቻችን መካከል አንዱ የተወዳጇና የእውቋ የሉላ ገዙ ጉዳይ እንደሚገኝበት ነግራችሁ ነበር። ለሉላ ገዙ የተላከ መልእክት ይዘናል። በነገራችን ላይ ራሷን ከከባድ አደጋና ህይወቷን ችግር ውስጥ ከሚጥል ነገር ማውጣት ችላለች። በቅርቡ ታሪኩ የሚጀምረው ፊንቴክ ኢንቨስትመንት በሚል ሀገራችን ውስጥ የተለያዩ መኪኖችን ከውጭ ሀገር በማስመጣት ለደንበኞች በቅናሽ ዋጋ እሸጣለሁ የሚል ድርጅት ጋር በተገናኘ ነው። የድርጅት ታዲያ መላ ሀገሪቱን ማለት ይቻላል በማስታወቂያ አጥለቀለቀው። ከዚህ አልፎ ግን በጣም የሚታወቁ ሀገራችን ላይ በብዙ ኪነጥበብ ስራዎችና በሚዲያ ስራቸው ላይ የምናውቃቸውን በጣም አይከን የሚባሉ ሰዎችን በአምባሳደርነት እየመለመለ ገንዘብ እየከፈላቸው ከዚህ ባለፈ በነፃ መኪኖቹን በነፃ እንዲጠቀም ጭምር እየፈቀደላቸው ያንን ማስታወቂያ እንዲሰሩለት በተደጋጋሚ ስራውን ሰራ። ሚዲያዎችም እየሄዱ ሽፋን ሰጡት። እንደ ጉድ ሀገሪቱን አጥለቀለቀ። ብዙ ደንበኞችን ማግኘት ቻለ። ከዚያ ግን የተፈጠረው ችግር ምን መሰላችሁ? መኪኖቹ ይመጡላችኋል ተብለው ብር የከፈሉ ሰዎች መኪኖቹን በእጃቸው ሊደርሱ አልቻለም። በዚህም ጉዳይ ብዙ ጠየቁ፣ ብዙ ሄዱ፣ አልቻሉም። መጨረሻም ወደ ህግ ከሰሱ ማለት ነው። ጉዳዩን ይዘው ህግ ላይ ከቀረቡ ጉዳዮች መካከል ግን ድርጅቱ ብቻ ሳይሆን ይሄንን ድርጅት ማስታወቂያ በመስራት እንድንታለል አድርገውናል ያሏቸውን ታዋቂ ሰዎችን በህግ እንዲጠየቁላቸው ጥያቄ አቅርበው ነበር። የነዚህ ታዋቂ ሰዎች ጉዳይ በነገራችን ላይ ሁለት አይነት ምልከታዎችን የያዘ ነው። አንዳንዶቹ እነሱ ባላወቁት መንገድ ድርጅቱ ራሱ አታሏቸዋል እነዚህን ሰዎች እና ሳያውቁ ነው ጥሩ ነገር መስሏቸው ነው የገቡበት የሚል ሐሳብ ያነሱ ሰዎች አሉ። በሌላ በኩል ያሉት ግን ማስታወቂያ እስከሰሩ ድረስ እስከተከፈላቸው ድረስ ስለ ድርጅቱ ባክግራውንድ በደንብ አጥርተው እውነተኛና ህጋዊ ነው ወይ የሚለውን ጠይቀው መሆን አለበት። ስለዚህ ይሄን ማድረጋቸው ከተጠያቂነት አያድናቸውም የሚል ሐሳብ የሚሰጡ ሰዎች አሉ። አዎንታ በርሲሳ በሚል በቲክቶክ በኩል የምታውቁት ሰው አለ ብዬ አስባለሁና ይህም ሰው በጣም በተደጋጋሚ እንዲህ አይነት ነገሮች ውስጥ የገቡ ሰዎችን እያጋለጠ በህግ ተጠያቂ ይሁኑ፣ ድርጅቱም ተጠያቂ ይሁን የሚሉ ተደጋጋሚ ጥያቄዎችን ሲያቀርብ ነበረ። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይኬድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንል አንችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል።
ያለበለዛ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። በመጨረሻም እነዚህ ታዋቂ ሰዎች አካውንታቸው ታግዶ ሰነባብቷል። ቤታቸውን፣ መኪናቸውንና ንብረታቸውን እንዳይሸጡና እንዳይለውጡ በፍርድ ቤት እገዳ ቀርቦባቸው ነበረ። በመጨረሻም በፖሊስ ቁጥጥር ስር እየዋሉ ፍርድ ቤት እየቀረቡ እንደሚገኙ ያመላክታል መረጃው። እነዚህ ሰዎች እነማን ናቸው የሚለውን ታውቋቸዋላችሁ ብዬ አስባለሁ፣ ግን ካስፈለገ በዝርዝር እነግራችኋለሁ። አሁን ግን ሉላ ገዙ እንዴት ከዚህ ነገር ላይ ራሷን ማዳን እንደቻለች ግን ልንገራችሁ። ከነዚህ አምባሳደር ሆነውና የድርጅቱን ጉዳይ ማስታወቂያ እንዲሰሩ ከተመረጡ ስምምነትም ካደረጉ ሰዎች መካከል አንዷ ሉላ ነበረች በወቅቱ። ከዚያ በተወሰነ መንገድ ክፍያም ተከፍሏት ነበረ። አብራ ለመስራት ስምምነቱን ቀጥላ እየሄደች ባለበት ግን ሁኔታውን ስታየው አላማራትም። አሃ የሚሉ ጥያቄዎችን መጠየቅ ጀመረች ማለት ነው በራሷ። ስለዚህ ምንድነው ያደረገችው? ከዚህ ድርጅት ጋር ከፊንቴክ ኢንቨስትመንት ግሩፕ ጋር ያረኩትን ውል አቁሜያለሁ፣ በአምባሳደርነት ልሰራ የነበረበትን ሂደት ከዚህ ጊዜ ጀምሮ አቁሜያለሁ ብላ በሚዲያ ይፋ አደረገች። በድርጅቱ ጉዳይ እኔ ተጠያቂ አይደለሁም፣ ከዚህ በኋላ እኔ እንዳትጠይቁኝ፣ ቀጥታ ድርጅቱን ተጠያቂ አድርጉ፣ እኔ አይመለከተኝም፣ ከዚህ ድርጅት ጋር የነበረኝን ሂደት አቁሜያለሁ የሚል መልእክቷን አስተላለፈች። ራሷን ነፃ ወጣች ማለት ነው። ስለዚህ ዛሬ እነዚህ በጣም ታዋቂ የሚባሉ አርቲስቶችና የሚዲያ ሰዎች ከገቡበት አዘቅት ውስጥ ትገባ ነበር ማለት ነው ሉላ። እና አስቀድሞ ነገሮችን መርምሮ ራስን ነፃ ማውጣት ትልቅነት ነው። ሉላ ገዙ ከዚህ ነው ለመዳን የቻለችው። ታዲያ መልእክታችሁ ምንድነው? ለሉላ ገዙ የተላከው መልእክት ምንድነው ብላችሁ ደግሞ ትጠይቃላችሁና ልንገራችሁ። እሱ ነው ሙስተጃብ ነኝ በሚል በማህበራዊ ሚዲያ ላይ የተለያዩ ጽሁፎችን የሚያጋራን ሰዋልና ከሱ መነሻነት ነው ይህንን መልእክት ያገኘነው። እንቀጥለው። ብዙ ጊዜ ያጠፉ ሰዎች አየሩን ይይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። ተገቢ ነው። የነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነገር ነው። ግን ደግሞ ከነሱ ጎን ለጎን ኃላፊነት ተሰጥቷቸው የሚከፈላቸው ብር ሳያጓጓቸው እንዲያውም ጭራሹኑ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባቸዋል ይላል የሙስተጃብ ሐሳብ። ጥቂት ቢሆንም በዚህ ልክ ኃላፊነት የሚሰማቸው አርቲስቶች እንዳሉ አመላካች ነው። ከነዚህ ኃላፊነት ከተሰማቸው ታዋቂ ሰዎች መካከል አንዷ ሉላ ገዙ ናት ይላል አስከትሎ መረጃው። ፊንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያገበሰብስ ከተመረጡት አንዷ ሉላ ገዙ ነበረች። የመጀመሪያ አምባሳደርነቷን ተቀብላ ከሌሎቹ ታዋቂ አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋረጠች። ይሄ ደግሞ ይላል ሙስተጃብ፣ ይሄ ደግሞ የሉላን ስግብግብ አለመሆን የሚያሳይ ነው። ኃላፊነት የሚሰማት ሰው መሆኗን የሚያመላክተን ነው። ያንን ውሳኔ በመወሰኗ ምክንያት ደግሞ ብዙ ሊበሉ የሚችሉ ሰዎችን በራሷ ማዳን እንደቻለችም ማወቅ እንችላለን እያለ ነው የሚገኘው። ድርጅቱ በሰዓቱ ለአርቲስቶቹ ያቀረበላቸው ዋጋ ውድ የሚባል ነበርም። የትኛውንም ታዋቂ ሰው የሚያማልል ድርጅቱም የነዚህን ፊት ተጠቅሞም የሚያገኘውን ተአማኒነት የሚያተርፈውንም ገንዘብ ቀድሞም ያውቅ ነበርም። ለዚያም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያዩ መንገድ እውቅናም ያላቸው ናቸው። ከአርቲስት እስከ በጎ አድራጊነትና ቲክቶከርነት የመለመላቸው ሆን ብሎ አስቦበት ነበርም። ለአምባሳደርነት መኪናም ሁላም እስኪሰጣቸው ተደራድሯቸውም ነበር። ሉላ ገዙ ከዚህ ድርጅት ጋር ከተፈራረመች በኋላ ሁኔታውን አይታም የገባችውን ውል ስታቋርጥ በእርግጠኝነት ዛሬም የሚመጣው ቀድሞ ታይቷት ነበርም። ለዚያም ነው ጥቅሟን ሳታስቀድም ስሟንና ተሰሚነቷን እንዲሁም ተአማኒነቷን ይዛ ከድርጅቱ ጋር የተለያየችው። ይሄ ደግሞ የአቋም ሰው መሆኗን የሚያመላክተን ነው ይላል። የሙስተጃብ ሐሳብ ሲያጠቃልል ከሉላ ገዙ በጣም ብዙ አርቲስቶችና የሚዲያ አካላት ትልቅ የሆነ ቁም ነገርና ትምህርት ሊወስዱ ይገባል። የአቋም ሰው መሆንን ኃላፊነት ሊሰማን እንደሚገባ፣ ስለ ህዝባችን ስለ ማህበረሰባችን ስንል ለአንድ ድርጅት አምባሳደር በምንሆንበት ጊዜ ያ ድርጅት ምን አይነት እውነት አለው ትክክለኛነቱን አጣርተን ሊሆን ይገባልና ለብዙ ሰዎች ትምህርት የምትሆን ሴት ናትና ይሄንን መልእክት ደግሞ አድርሱላት። እኛ በሷ ምን ያህል እንደኮራን፣ እኛ በሷ ምን ያህል እንደተደሰትን ልታውቅ ይገባልና ይሄንን መልእክት አድርሱልኝ ብሎ ነው ሙስተጃብ መልእክቱን የላከው። ለማንኛውም እኛም ለሉላ ይደርሳት ዘንድ እንዲህ በቪዲዮ ሰርተን እያቀረብነው እንገኛለን። ታዲያ ከዚህ ጋር በተገናኘ ወደ እስር ቤት የገቡት አርቲስቶች እነማን ናቸው?
ብላችሁ ደግሞ መጠየቃችሁ የማይቀር ነውና በተወሰነ እንንገራችሁ። በኢትዮጵያ የፊልም ኢንዱስትሪ ውስጥና በሌሎች ጉዳዮች ላይ በጣም ጎልተው የሚታወቁና የተለያዩ ፊልሞችም ላይ በመሪ ተዋናይነት ጭምር የሰሩ አርቲስቶች እነ ሰለሞን ቦጋለና ሌሎችም ከፊንቴክ ኢንቨስትመንት ግሩፕ ጋር የማጭበርበር ወንጀል በተያያዘም ተጠርጥረው በፌዴራል ፖሊስ ቁጥጥር ስር ውለዋል በማለት ዘሀበሻ በመረጃ አካፍሎናል። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር የዋለ ሲሆን ትናንት ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ላይ ቀርቧል ብሏል መረጃው። አርቲስቱ ፍርድ ቤት የቀረበው ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር ከዋሉት እንደነ አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማል ጋር አብሮ በመሆን ነው ብሏል መረጃው። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው እነዚህ አርቲስቶች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያላግባብ በመውሰድና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥረው ነው ብሏል። ፖሊስ በቀጣይ ደግሞ የምርመራ ስራውን ይበልጥ አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናትም እንዲፈቀዱለት ችሎቱን ጠይቋል። የእነዚህ ታዋቂ ሰዎች መታሰር መነሻ የሆነው በባለፈው ሳምንት በፍትህ ሚኒስቴር ደጃፍ ላይ የተሰማው የፊንቴክ ኢንቨስትመንት ሰለባዎች የሆኑ ወይም ደግሞ ተጭበርብረናል የሚሉ ሰዎች ሰልፍና አቤቱታ እንደሆነም ነው የተገለጸው። ተጎጂዎቹ ሲናገሩ ህግ ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተብሎ የውሃ ሽታ የሆነውን ድርጅት አምባሳደሮችና ባለቤቶች ይጠየቁልን በሚል ጩኸታቸው ማሰማታቸውን ተከትሎ ፖሊስም በአስቸኳይ ምርመራ መጀመሩም ይታወሳል። ሰለሞን ቦጋለን ጨምሮ መንሱር ጀማል፣ ይገረም ደጀኔ፣ ዳንኤል ተገኝና ወንድም ካሊድ ለሰሩበት ማስታወቂያ ከህዝብ በተጭበረበረና ከተወሰደ ገንዘብ የተገኙ መኪኖችን ከፊንቴክ በነፃ ተቀብለው እየተገለገሉበት ይገኛል በማለት ይሄው የዘሀበሻ መረጃ ይጠቁማል። አርቲስት ሰለሞን ቦጋለና ሌሎቹ ታዋቂ ሰዎች በተለያዩ ፊልሞችና ቲያትር ስራዎች እንዲሁም በመድረክ ስራዎቻቸው በመሳተፍ የብዙዎችን አድናቆት ማትረፍ የቻሉ አንጋፎች ቢሆኑም አሁን የተከሰሱበት የወንጀል ተሳትፎ ግን በህግ ፊት እጣ ፋንታቸውን የሚወስን ይሆናል ነው የተባለው። በእነዚህ ታዋቂ ሰዎች ጉዳይ ላይ ሁለት አይነት ሐሳቦች እየተሰጡ ነው። የመጀመሪያዎቹ እነዚህ ሰዎች ተጠርጣሪ እንጂ ወንጀለኛ ተብለው በህግ እስካልተወሰነባቸው ጊዜ ድረስ ምንም አይነት ነገር ባንልና አስተያየቶችን መልካም በሆነ መንገድ ብንሰጥ የሚሉ ሰዎች አሉ። ሌሎቹ ሰዎች ግን ልክ እንደ ሉላ ገዙ ቀደም ብለው ፈትሸው ስለ ድርጅቱ ሁኔታ አጣርተው ራሳቸውን ከዚህ ነገር ማግለል ነበረባቸው የሚሉ ሐሳቦች ናቸው እየተሰጡ የሚገኘው። ለማንኛውም እነዚህን ሰዎች በሙሉ በሰሯቸው የኪነ ጥበብ ስራዎችና በሰሯቸው ለሀገርም ባበረከቷቸው አበርክቶች በሌሎቹ ጉዳዮቻቸው ማለት ነው በጣም ሊመሰገኑ የሚገባቸው ናቸው። ነገር ግን ደግሞ እንዲህ አይነት ስራዎችን የሰራ ሰው ጥፋት ካጠፋ መጠየቁ የማይቀር ስለሆነ እንግዲህ በህግ የሚሆነውን ነገር የምንመለከተው ይሆናል ማለት ነው። ለማንኛውም መረጃዎቻችን ይቀጥላሉ። ወጣቷ ሀና ተብላ ትጠራለች። ወደ ሳውዲ አረቢያ ሄደችው ከዓመታት በፊት ነበር። ሳውዲ አረቢያ ለመሄድና ለመጓዝ ያለውን ውጣ ውረድ፣ ያለውን መከራም፣ ያለውን የህይወት አደገኛ የሚባለውን ፈታኝ ነገር ሁላችሁም ታውቁታላችሁ። ከኢትዮጵያ ተነስተው አንዳንዶቹ በጅቡቲ በኩል ሌላኞቹ ደግሞ በሶማሌ በረሃ አድርገው ነው ያንን ሁሉ ባህር ያንን ሁሉ በረሃ አቆራርጠው እንደገና የየመንን በጣም ከባድ የሚባለውን ነገር ሁሉ አልፈው ሳውዲ አረቢያ የሚገቡት። በእንደዚህ አይነት ህይወት ውስጥ መከራ ውስጥ እያለፉ ሳውዲ አረቢያ ገብተው ከባድ ስቃይ ውስጥ የሚገኙ ብዙ ቤተሰቦች አሉኝ እኔና ይህንን ስቃይ በሚገባ ከሚያውቁት ሰዎች መካከል ነኝ በልም የሚጋነን ነገር አይደለምና ብዙ ጊዜ እንዲህ አይነት ሰቆቃዎችን እሰማለሁ። ለማንኛውም እቺ ሀና የተባለችው ወጣትም ይህንን ሁሉ መከራ አልፋ ነበረ ሳውዲ አረቢያ የገባችሁ። በነገራችን ላይ ከዚህ ቀደም ከሰማችሁ በጣም ከገረሙኝ ነገሮች መካከል አንዱን ልንገራችሁ። ወደ ሳውዲ አረቢያ የሚሄዱ በተለይ ደግሞ ሴቶች ከሆኑ እንደሚደፈሩ፣ ከባድ ነገር ውስጥ እንደሚወድቁና ወንዶች መጫወቻ እንደሚያደርጓቸው ስለሚያውቁ የእርግዝና መከላከያ መርፌ ሁሉ ተወግተው የሚሄዱ ሴቶች እንዳሉ ነው የሰማሁት። ብዙ መከራ እንደሚጠብቃቸው አስቀድመው ያውቁታል። ያንን ሁሉ ተጋፍጠው ለማለፍ ወስነውበት አውቀውት ነው የሚሄዱት። በእርግጥ ይህን የሚያደርጉበት ምክንያት የራሳቸው ከኋላ ያላቸው ታሪክ ደግሞ ብዙ ነው።
ምክንያቱ እንዲህ ነው ተብሎ ለምን ሄዱ ለምን እንዲህ አይነቱን ስቃይ መረጡ ምናምን ብለን ልንፈርድባቸው ምንችል አይደለንም። ነገር ግን ስቃዩ ምን ያህል ከባድ እንደሆነ በተወሰነ መንገድ ልገልጽላችሁ ስለፈለኩ ነው ይሄንን ምሳሌ ያመጣሁት። እና ሐናም እንዲህ አይነቶቹ አደገኛ የሚባሉ መከራዎችን እንዳለፈች ግልጽ ነው። ማንም ሳውዲ አረቢያ የሄደ ሰው ሁሉ የሚያውቀው ስለሆነ ማለት ነው። ለማንኛውም ሳውዲ አረቢያ ከገባች በኋላ ህይወቷ መልካም ሆነላት። ስራዎችን መስራት ቀጠለች። ከሁሉም በላይ ግን በግሏ ስራዎችን ትሰራለች። ከኢትዮጵያ የተለያዩ አልባሳት እንዲሄዱ ታደርጋለች። ባህላዊ አልባሳት እዚያ ለሚገኙና ሳውዲ አረቢያ ለሚኖሩ ወገኖች ስልክ ቁጥሯን አስቀምጣ እንዲገዟት እያደረገች ንግዷን ታጣድፋለች። ሌላው ደግሞ እዛው ሳውዲ አረቢያ ውስጥ የሚገኙ አልባሳትን እንደ ሽርጥና መሰል ያሉ አልባሳትን በቅናሽ እየገዛች ለደንበኞቿ ታቀርባለች። ህይወቷ መልካም ነበረ፣ ጣፋጭ ነበረ። እንዲያውም በዚህ በቲክቶክ ላይ የምንመለከታቸው ቪዲዮቿ እንደሚያሳዩት በጣም ደስተኛ፣ ሰውነቷ አካሏ አምሮባት ተውባ በጣም ደስ በሚያሰኝ መንገድ ህይወቷን እየቀጠለች ነበር። ይህ ብቻ አይደለም ደስታው፣ ልጅም አግኝታለች። እዚያው ሳውዲ አረቢያ ውስጥ እያለች በጣም የሚያምር ልጅ ወልዳለች። ታዲያ እንደምታውቁት ልጅ የወለደ ሰው ሀሳቡ ብዙ ነው። ኃላፊነት ስለሚበዛበት የልጁ ነገር በጣም ስለሚያስጨንቀው ስለ ልጁ ህይወት፣ ስለ ልጁ የተሻለ መንገድ ማሰብ መጨነቁ ግድ ነውና እሷም በህገወጥ መንገድ ሳውዲ የኖርኩ ፖሊሶች ቢመጡ እኔን የሚይዙ ሰዎች ቢመጡ በህገወጥ መንገድ እየኖርኩ ስለሆነ እንደገና ወደ ሀገር ቤት ብመለስ ልጄን በምን አይነት መንገድ ላሳደግ እችላለሁ የሚለው ነገር እያሳሰባት መጣ ማለት ነው። በመጨረሻ አንድ ውሳኔ ወሰነች። ወደ ኢትዮጵያ መጥታ ህጋዊ የመኖሪያ ፈቃድ አሰርታ እንደገና ወደ ሳውዲ ሄዳ በነፃነት መስራትና ልጇን ማሳደግ ትልቁ ህልሟ ሆነ ማለት ነው። ነገር ግን ወደ ኢትዮጵያ ለመምጣትና ህጋዊ ወረቀቱን ለማሰራት አንድ አስቸጋሪ ነገር አለ። ብዙ ሰዎች ወደ ኢትዮጵያ ሊመጡ ሲሉ ለፖሊስ ነው እጃቸውን የሚሰጡት። መምጣት ሲፈልጉ አሻራ ይያዛል። ከዚህ በፊት ህገወጥ ነዋሪ መሆናቸው በሳውዲ አረቢያ ውስጥ ይታወቅና ህጋዊ መኖሪያ ለማሰራት ያ አሻራ ስለሚይዛቸው ለፖሊስ እጃቸውን ከሰጡ አስቸጋሪ ይሆናል ማለት ነው። ስለዚህ ያን ለመከላከል ምንድነው መሰላችሁ አማራጩ? በሄዱበት በረሃ እንደገና በእግር መመለስ ይጠይቃል። ከኢትዮጵያ ተነስተው ጅቡቲን አቋርጠው እንደገና የየመን በረሃን ያንን ሁሉ መከራና ስቃይ አልፈው ሳውዲ የገቡበትን መንገድ እንደገና በዛው መንገድ ውስጥ መምጣትን ይጠይቃል። እችም ልጅ ይህንን አማራጭ ወሰነች ማለት ነው። ከዚያም ከሳውዲ ድንበር ተሻገረች። የመን በረሃ ላይ ስትደርስ ግን ያልተጠበቀው ነገር ተከሰተ። የተረጋገጠ ነገር ባይኖርም በአንድም በሌላ መንገድ ግን በረሃ ውስጥ በሚያጋጥሙ በጣም ከባድ የሚባሉ ችግሮች ምክንያት ሊሆን ይችላል ህይወቷ አለፈ ተብሎ ከ2 ወራት በፊት ተነገረ። ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ ሆነ። ቤተሰቦቿ የነሱ ነገር አይወራ። የልጅ ሀዘን ምን ያህል ከባድ እንደሆነ መገመቱ ቀላል ነው እና የአስከሬኗ እንዲገኝላቸው ወደ ሀገር ቤት እንዲመጣላቸውና ስርዓተ ቀብሯን ለመፈጸም አግዙን እያሉ እንዲያውም ጥሪም ሲያቀርቡ ነበረ። ብዙ እየተባለ ቆየ ማለት ነው። የወጣቷ ታሪክ ታዲያ በእንደዚህ አይነት መንገድ የተቋጨ አይመስልም። በቅርቡ ሌላ አወዛጋቢ ነገሮች መሰማት ጀመሩ። ወጣቷ በዚያው በየመን በረሃ ውስጥ እያለች ህይወቷ እንዳላለፈ በህይወት እንዳለች ይልቁንም ከባድ ስቃይና ችግር ውስጥ እንዳለች ግን የሚገልጹ ጭምጭምታዎችና መረጃዎች በዚሁ በማህበራዊ ሚዲያዎች ላይ መሰራጨት ጀመሩ። የዓይን እማኞች ናቸው አዩት የተባለው እርግጠኛ ነገር የሆነ ነገር የለውም። በእርግጥ እንዳልኳችሁ ግን ጭምጭምታዎች ናቸው። የመን በረሃ ውስጥ የነበሩ አንዳንድ ሰዎች የሐናን ጉዳይ በማህበራዊ ሚዲያ ላይ ሲሰራጭም ሲባልም ስለተመለከቱ ያወቋት ሰዎች በህይወት እንዳለች ከሁሉም በላይ በጣም የሚያሳዝነው ነገር ግን በአጋቾች ታግታ እንደተቀመጠች አይተናል በማለት የዓይን እማኞች እንደገና ወደ ማህበራዊ ሚዲያዎች ላይ አመጡት ማለት ነው። የሐናን ነገር እንዳልኳችሁ በአጋቾች ታግታለች ነው የተባለው። እንግዲህ አጋቾች ምንድነው ዓላማቸው? ሰዎችን አስረው እያሰቃዩ እያንገላቱ የሚያስቀምጡበት ምክንያት ምንድነው ተብሎ ከተጠየቀ ዋነኛ ዓላማቸው ሰዎቹን ካገቱ በኋላ ለዘመዶቻቸው ለወዳጆቻቸው እያስደወሉ እንዲህ አይነት ችግር ውስጥ ነው ያለሁትና ገንዘብ ላኩልኝ ብለው ለነዛ ሰዎች ገንዘብ እንዲልኩላቸው ያደርጋሉ ማለት ነው። ስለዚህ ያንን ገንዘብ ለመጠቀም አንደኛው መንገዳቸው ይሄ ነው። ሌላኞቹ ግን ሴቶች ከሆኑ ቅድም ካልኳችሁ ነገር ከመድፈር ጾታዊ ጥቃት ከማድረስ አንጻርም ይጠቀሙባቸዋል ነው የሚባለውና በጣም የሚያሳዝነው ነገር ታዲያ እነዚህ ሰዎች ይሄንን ሁሉ ወንጀል በራሳችን በኢትዮጵያ ላይ የሚፈጽሙት የኛው ወገኖች ኢትዮጵያውያን መሆናቸው ነው። ለገንዘብ ብለው
እንዲህ አይነት አረመኔያዊ ተግባር የሚፈጽሙት በራሳቸው ወገን ላይ የሚጨክኑት የኛው ሀገር ሰዎች ናቸው። እዚያ በህገ ወጥ መንገድ ይቀመጣሉ፣ በረሃ ላይ ያርፋሉ፣ በደላሎችም በምንም የሚሄዱ ሰዎችን ያግታሉ፣ ገንዘባቸውን ይጠቀማሉ፣ ሴቶቹንም ይደፍራሉ፣ ያልተገባ ነገሮችን ያደርጋሉ ማለት ነውና በጣም የሚያሳዝን ክስተት ነው። ለማንኛውም የሃና ነገር በእንዲህ አይነት በአወዛጋቢ ሁኔታ ውስጥ ነው የሚገኘው። እንግዲህ ከዚህ ቀደም ልጅቷ ሞታለች ተብሎ ተስፋ ቆርጠው የነበሩ ሰዎች እንደገና በህይወት ካለችማ እንዴት እናድናት፣ እንዴት አድርገን ከዚያ ጭንቅና መከራ ውስጥ እናውጣት የሚል ጥያቄዎችና ውይይቶችን እያደረጉ ነው የሚገኘው። የዚህ መፍትሄው ምንድነው? ሁሉም ሰው አላወቅም። ምን እናድርግ ነው የሁሉም ሰው ጥያቄና ምናልባት እንግዲህ ውይይቶችና አንድነቶች የሚያመጡት መፍትሄ ካለ በዚሁ በማህበራዊ ሚዲያ ላይ የሚደረጉት ውይይቶች የሚያመጡት ጥሩ ነገር ካለ እንመለከታለን። ልጅቷንም ከዚያ አስቸጋሪ ነገር የሚያወጣት ከሆነና በህይወት ደግሞ ከቤተሰቦቿ ጋር የምትቀላቀልበት ሂደት ካለ እንግዲህ ፈጣሪ ያግዛት ለማለት እንፈልጋለን። ነገር ግን ይህንን ታሪክ ያነሳንበት እንግዲህ ዋነኛው ጉዳያችን የስደት ነገር ምን ያህል ከባድ እንደሆነ ከኢትዮጵያ ተነስተው ወደ ሳውዲ መድረሳቸው ብቻ አይደለም፣ በዛ መከራ ማለፋቸው ብቻ አይደለም። አሁን ከቅርብ ጊዜያት ወዲህ በሳውዲ አረቢያ እየተፈጠረ የሚገኘው በተለይ የህገወጥ ነዋሪዎች ላይ በጣም ትልቅ ዘመቻ ስላለ ያንን ለራሳቸውን ከዚያ መከራ ለመከላከል ሲሉ በሄዱበት መንገድ እንደገና ተመልሰው የሚመጡ ወገኖቻችን ማአት ናቸውና እንደው ይህንን ጉዳይ ፈጣሪ ይብቃችሁ የሚለን ጊዜ ቢመጣ እኛም በጸሎትም በዱዓም በየሃይማኖታችን በየእምነታችን ስለዚህ ጉዳይ ብናነሳ ብንጸልይበት የሚል መልእክት እንደው ትንሽ ቁም ነገር ካገኘንበት በማለት ነው ታሪኩን ያነሳሁት። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛ ጋር ስለምትሆኑ በጣም እናመሰግናለን። የዛሬዎቹ መሰናዶቻችን እነዚህን ይመስላሉ። እንግዲህ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እስካሁን ቆይታ አድርጌያለሁ። ድንገት ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው እንገናኛለን። ሰላም ሁኑልን።